ጤና ይስጥልን እንደምንቆያችሁ በርካታ መረጃዎች እየወጡ ይገኛሉ። ዋና ዋናዎቹን እንንገራችሁ። የዓለም ጤና ድርጅት መሪ ዶክተር ቴዎድሮስ አድሃኖም ትክክለኛ ጀግና ማለት ለሰላም የሚዋጋ ነው ሲሉ ተደምጠዋል። ሌላው ደግሞ ሌተናል ጀነራል ጻድቃን ገብረትንሳኤ ህወሓት ጦርነቱን የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉ ተደምጠዋል። የትግራይ ጊዜያዊ አስተዳደር ደግሞ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌደራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ብሏል። ከሰሞኑ ጀነራል አበባው ታደሰ የመከላከያ ሰራዊት በትግራይ ያሉትን የቀድሞ የመከላከያ ካምፖችን ይቆጣጠራል በሚል ተናግረዋል በሚል ከሰሞኑ መነጋገሪያ ሆኖ ነበር። ይህን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ያስተላለፈው መግለጫም እንነግራችኋለን። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር የሆኑት ለተጠየቁት የሰጡት ምላሽ አነጋጋሪ ሆኗል። ከሌላው ፓርቲ በምን ትለያላችሁ ተብለው ሲጠየቁም እኛ የምንመረምረው ስለ ጠፈር ወይም ስለ ማርስ አይደለም፣ ስለ ፕላኔትም አይደለም። ስለዚህ ይሄን እንለይበታለን የምንልበት መንገድ የለም ሲሉ ተደምጠዋል። በርካቶች በንግግራቸው ፈገግ ብለዋል። እኚህንም እናስደምጣችኋለን። አብራችሁን ቆዩ። በቅድሚያም ህወሓት ጦርነት የሚጀምር ከሆነ በአጭር ጊዜ ውስጥ ይጠናቀቃል ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ተናግረዋል። ከዚህ ቀደም በስልጣን ዘመኑ ያከማቸውን የጦር መሳሪያ ታጥቆ ከፍተኛ ሽንፈት የተከናነበው ህወሓት አሁን ሻዕቢያን አስከትሎ ኢትዮጵያን ለመውጋት ዝግጅት እያደረገ ነው ሲሉ የቀድሞውን ድርጅታቸውን ከሰዋል። የቡድኑን የጦርነት ጉሰማ ተከትሎ የቀድሞ የህወሓት ጦር መሪ ጀነራል ጻድቃን ገብረትንሳኤ ህወሓት ጦርነቱን አካሄዳለሁ እምቢ የሚል ከሆነም የሚደረገው ጦርነት እጅግ አጭርና በኢትዮጵያ በኩል በትንሽ ኪሳራ ብቻ የሚፈታ መሆኑን መናገራቸው ተሰምቷል። ወንጀለኞች ራሳቸው የፈጠሩትን ችግር ራሳቸው እንዲጋፈጡት በማድረግ የሚጠናቀቅ ይሆናል ሲሉም ተናግረዋል። የዓለም የጤና ድርጅት ዋና መሪ ዶክተር ቴዎድሮስ አድሃኖም ጦርነት ትርፉ ሞት፣ ጥፋት፣ መፈናቀልና ረሃብ ብቻ ነው። ፖለቲካዊ መፍትሄ ሁሌም አለ። እውነተኛ ጀግኖች ሰላምን ይመርጣሉ። ለሰላም እድል እንስጥ ሲሉ በማህበራዊ ገጻቸው በአማርኛ መልእክት አስተላልፈዋል። ዶክተር ቴዎድሮስ አድሃኖም ከሬጅ ፎር ፒስ በሚል ያሰፈሩት ጽሑፍም በርካቶች እየተቀባበሉት ይገኛሉ። ከሰሞኑ ጀነራል ታደሰ አበባው ተናግረዋል የተባሉት ነገር እያነጋገረ ቀጥሏል። ጀነራሉ የመከላከያ ኃይል የቀድሞ የመከላከያ ካምፖችን ይቆጣጠራል በሚል መረጃዎች ሲሰራጩ ነበር። ይህን ተከትሎ የትግራይ ክልል ጊዜያዊ አስተዳደር የሆኑት ሌተናል ጀነራል ታደሰ ወረደም መልእክታቸውን አስፍረዋል። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። በትናንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኝ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ተሰራጭቷል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህ ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ መግለጫው ጠቅሷል። የጊዜያዊ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎችን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያስከትለው የተፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽም ይወዳል ሲልም አስተባብሏል። የፕሬዝዳንቱ ሌተናል ጀነራል ታደሰ ጽሕፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም ከአፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው እንደነበር ይታወሳል። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙ ተገልጿል። እነዚህን ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም።
ሌላው ከሰሞኑ በርካቶችን ፈገግ እያደረገ ያለው ነገር የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር የተናገሩት ነው። ጋዜጠኛው ከሌላው ፓርቲ በምን ትለያላችሁ ብለው ሲጠይቋቸው እንግዲህ የዓለምን ተጨባጭ ሁኔታ እንደምናየው ከሆነ እንኳን የኢትዮጵያ ችግር የዓለምንም ችግር አንድ ነው፣ የሚለይበት ብሎ ነገር የለም። እኛ የምንመራው ስለ ጠፈር ወይም ስለ ማርስ አይደለም፣ ስለ ፕላኔትም አይደለም። ስለዚህ ይህንን እንለይበታለን የምንልበት መንገድ አይደለም። ዞሮ ዞሮ ግን ኢትዮጵያ ችግሩ ብዙ ነው። ለማህበረሰቡም ድምፅ ከመሆን ውጭ ከሌላው ፓርቲ ብዙም የምንለይበት መንገድ የለም ብለዋል ጋዜጠኛው። ስለዚህ ከሌላው የማትለዩ ከሆነ እናት ወይም ኢዜማ ወይም ብልጽግናን መምረጥ ይቻላል ወይም ከአንዱ ጋር ለምን አትዋሃዱም ብሎ ጥያቄውን ማስረዘም ነበረበት ሲሉ ነው በርካቶች እየተነጋገሩበት የሚገኘው።